So what is past continuous? Past continuous ለምን እንጠቀመዋለን ካለን like የመጀመሪያው እንትን for an action in progress የነበረ ወይ ደግሞ የሆነ ነገር ሲደረግ እንደነበረ ለመናገር ስንፈልግ ነው። ኖት እንድትጅል ጻፍልሽ an action in progress at specific time ግን መቼ ነው? in the past ባለፈ ጊዜ in the past። ስለዚህ ባጭሩ ይሄ በአማርኛ እንትስልሽ እያደረግኩ ነበር ለማለት ስትፈልጊ እየተጫወትኩ ነበር እየበላሁ ነበር እየምትለው ቃል አለሽ ከዛ ነበር የምትለው አለሽ ሶ ፓስት መሆኑን ለማሳየት ስትፈልግ የምንጠቀምበት ነው ማለት ነው ምን ፓስት ኮንቲኒየስ ሶ እንዴት አድርገን ነው ፓስት ኮንቲኒየስ መመስረት የምንችለው ስንል ፖዚቲቭ በሚሆንበት ጊዜ ወይ ደግሞ ፖዚቲቭ ሴንቴንስ መመስረት ስንፈልግ ቬሪ ሲምፕል ነው ምንድነው የምናደርገው subject plus was ወይም were ይኖርናል plus verb ing እናስቀምጣለን ማለት ነው ሶ was እና were የሚሉት እዚህ ጋር ሲመጡ like ዲፈረንሳቸው ምንድነው የምንጠቀምበትን ሳብጀክት ይወስኑልናል ማለት ነው it means was የሚለውን የምንጠቀመው ለማለማ ሲሆን ነው for I for she for he እና ምን ለኢት ለምንለው እንጠቀመዋለን whereas were የሚለውን ደግሞ የምንጠቀመው ለማለማ ሲሆን ነው for we for you እና ለዘይ በሚሆንበት ጊዜ were የሚለውን እንጠቀመዋለን ማለት ነው for example እኔ እያጠናሁ ነበር በይኝ እስኪ I was excellent I was better not ሞክሪ ታውቂያለሽ study I was study ብቻ ሳይሆን የምትይ ing ትጨምሪበትና I was studying ያለሽ እያጠናሁ ነበር ስትይ ማለት ነው was ተጠቀምሽ እሷ ቲቪ እያየሽ ነበር በይኝ እስኪ ቲቪ እያየች ነበር እሷ ቲቪ እያየሽ ነበር በይኝ እስኪ she was watching movie excellent watching movie okay movie ማለት ይችላል movie ከፈለግን ካልን ደግሞ TV she was watching TV ካልን TV እያየች ነበረ ያልኩ እየተናገርኩ ነው ማለት ነው እስኪ እነሱ እየሰሩ ነበረ በይ ደግሞ እነሱ እየሰሩ ነበረ በይ እስኪ እነሱ እየሰሩ ነበሩ they were working excellent they were working ቀላል ነው they were working ያለ መግለጽ እንችላለን ማለት ነው ይሄ ማለት ምንድነው መጀመሪያ ሳብጀክታችንን እናስቀምጣለን ከዛን wasን ወይም were እናስቀምጥና ቨርባችን ላይ ተግባራችን ላይ ing ብቻ በማስቀመጥ ስላለፈ እንደዚህ እየተደረገ ነበር ማለት እንችላለን ማለት ነው ይሄ መቼ ነው ግን ፖዚቲቭ በሚሆንበት ጊዜ ነው ኔጌቲቭስ በሚሆንበት ጊዜ ወይ ደግሞ አፍራሽ ማድረግ ስንፈልግ ደግሞ ኔጌቲቭ ማድረግ ስንፈልግ እንዴት እንጠቀማለን የሚለውን እንመልከት ኢዚ ነው always ያው ሳብጀክታችን መጀመሪያ ላይ ይመጣል plus was ወይም were and plus notes ብቻ መጨመር ነው plus verb ing ለምሳሌ እነሱ እየተጫወቱ አልነበረም በእኛ እስኪ they were not excellent they were not playing ካልሽ እነሱ እየተጫወቱ አልነበረም እያልሽ ነው ማለት ነው ግን ብዙ ጊዜ ንግግር ላይ ማሳጠር ስለሚኖርብን were not ከምንል weren't እንላለን weren't they weren't playing እየተጫወቱ አልነበረም እየተናገርሽ ነው ማለት እሺ እሷ እየሰማች አልነበረም በእኛ እስኪ እሷ እየሰማች ነው she was not listening እሷ ምን እየሰማች አይደለም እያለ ነው አሁንም ግን ንግግር ላይ ስታወርጂ ምን ትኛለሽ she wasn't listening እስኪ በእኛ she wasn't listening excellent she wasn't listening እንላለን ማለት ነው ይሄ መቼ ነው ኔጌቲቭ ማድረግ ስንፈልግ የምንጠቀመው ይሆናል ማለት ነው እሺ እየመጣ አይደለም እሱ በእኛ እስኪ እየመጣ አልነበረም በእኛ እስኪ እየመጣ አልነበረም በእኛ እስኪ he wasn't coming excellent he wasn't coming እየመጣ አይደለም እንላለን እየመጣ አልነበረም እንላለን ጥያቄ ማድረግ ስንፈልግ አሁን ደግሞ question እየመጣ አይደለምና እየመጣ አልነበረም ልዩነቱ ስንል ምን he wasn't coming እየመጣ አልነበረምና እየመጣ አይደለም he's not ነው የምንጠቀመው እየመጣ አይደለምና ኦኬ እሺ እሱ እየመጣ አይደለም ለማለት ከፈለግን he isn't coming እንላለን he isn't coming መቼ አሁን አይደለም ስለአሁን ነው ያወራን እየመጣ አይደለም እየመጣ አልነበረም ስንል ደግሞ ስላለፈ ስለሆነ ምን እንጠቀማለን was የሚለውን past እንጠቀማለን ኦኬ አሁን ደግሞ የምናየው question ማድረግ በመንፈልግበት ጥያቄ ማድረግ question ማድረግ ስንፈልግ ደግሞ ምንድነው ቦታ ነው የምናቀያይራቸው ምንን was እና wereን ከፊት እናመጣቸዋለን was and were ከፊት ይመጡና plus subject plus verb ing እናስቀምጣለን ማለት ነው
እሺ ለምሳሌ እሷ እያነበበች ነበር እንዴ በይኝ እስኪ was she ማንበብ reading excellent was she reading እያነበበች ነበር እያልሽ እየጠየቅኩ ነው ማለት ነው እየጠበከኝ ነበር እንዴ በይኝ እስኪ እየጠበከኝ ነበር እሺ እኛ where you ትያለሽ where you ምክንያቱም አንተ እያልኩ እየጠየቅኩ ወይ ደግሞ ስለሆነ ያለው where you እና ከዛ መጠበቅ ምንድነው yes waiting for me waiting for me እየጠበከኝ ነበር እንዴ እያልኩ እየጠየቅኩ ነው ማለት ነው waiting for me እየጠበከኝ ነበር ስንል were you waiting for me እንላለን ማለት ነው በፍጥነት እየነዳ ነበር እንዴ እሱ በይኝ እስኪ እሱ በፍጥነት እየነዳ ነበር እንዴ እሱ ስንል ምንድነው የምንለው he አይደለ he ከሆነ ደግሞ ጥያቄያችን በምን ይጀምራል ማለት ነው በwas ስለዚህ was he driving ያለሽ was he driving fast you see that was he driving fast thing እሱ በፍጥነት እየነዳ ነበር እያልኩ ነው እስኪ እሷ በፍጥነት እየነዳች ነበር በይ ኤክሰርሳይዝ ለማድረግ ነው was she driving fast was she driving fast አንተ በፍጥነት እየነዳ ነበር በይ እስኪ were you driving fast yes were you driving fast እንላለን ማለት ነው ስለዚህ ጥያቄ ለማድረግ ስንፈልግ ከፊታችን ምን ማስቀመጥ ነው ወዝን ወይም ወርን ብቻ ማስቀመጥ እንችላለን ማለት ነው ወዝን ወይም ወርን የሚለው ማስቀመጥ እንችላለን ማለት ነው ግልጽ ናቸው እነዚህ ሶ እነዚህ ፓስት ኮንቲኒየስን የተለያዩ ቦታዎች ላይ እንጠቀማለን ለተለያዩ ነገሮች ለመናገር ስንፈልግ እንጠቀማለን ከነዛ ውስጥ አንደኛውና ኮመን የሚባለው መቼ መሰለሽ አክሽን ኢን ዘ ፕሮግረስ ነው አክሽን ኢን ፕሮግረስ ቀድሜ የጻፍኩልሽ ማለት at specific time in the past ለምሳሌ እንድናየው ብዬ ነው in the past ለምሳሌ ትናንትና 9 ሰዓት ላይ እያጠናሁ ነበር በይኝ እስኪ ትናንትና 9 ሰዓት ላይ እያጠናሁ ነበር yes I was reading yesterday good I was studying ካልሽ ትክክለሽ እንደሱ ማለት ትችላለሽ ወይ ደግሞ በቀላሉ ምን ታይቻለሽ ቀኑን መናገር ከፈልሽ ሰዓቷን መናገር ከፈልሽ ትኩረትሽ ሰዓቷ ላይ ከሆነ at 9 p.m. ትያለሽ ከዛ I was studying ማለት ትችላለሽ ወይም I was studying at 9 p.m. ካልሽኝ ይሄም ፖሲብል ይሆናል ሶ ምንድነው ልዩነታቸው ሁለቱ ሴንተንሶች ሁለቱም ተመሳሳይ ናቸው ግን አጻጻፋቸው የተለያየ ነው ሶ ብዙ ጊዜ የምናስቀድመው ሰዓቱን በሚሆንበት ጊዜ ትኩረት መስጠት ይፈልገው ያንን ሰዓቱን በቃ በዛ ሰዓት ላይ ምን እየሰራው እንደነበረ ማለት ሲሆን ግን መጨረሻ ላይ ስናመጣው ዋናው ሐሳባችን እያጠናው መሆኑን መናገር ስንፈልግ እንደዚህ እናስቀምጣለን ሁለቱም ትርጉማቸው አንድ ነው ግን ላይክ ፎከስ መስጠት ይፈልገው ለመናገር ስንፈልግ ሰዓቱ ላይ በደንብ ፎከስ ማድረግ ከፈለግን ሰዓቱን ከፊት አስቀምጠን መናገር እንችላለን ማለት ነው የመጀመሪያው ይዟችን ምንድነው የሆነ ስፔሲፊክ ቦታ ላይ ያደረግነው የነበረውን ነገር መናገር ስንፈልግ መናገር ለምሳሌ እንደዚህ በል ምን ማለት ነው this time yesterday she was cooking ካልኩኝ ምን ማለት ነው this time yesterday she was cooking ትናንት ያበሰለች ነበር መቼ ትናንትና በዚህ ሰዓት this time yesterday ስንል ትናንትና በዚህ ሰዓት she was cooking ስለዚህ የሆነ ስፔሲፊክ ሰዓት መርጠን በዛ ሰዓት ምን እየተደረገ እንደነበረ መናገር ስንፈልግ ምን እንጠቀማለን ማለት ነው past continuous የሚባለውን ቴንሳችንን እንጠቀማለን ማለት ነው ሁለተኛ ጥቅም ደግሞ አለው ሁለተኛ ጥቅም ሁለት ተግባራቶች በአንዴ ሲፈጸሙ ሁለት ድርጊቶች let me write it for you ሁለተኛው ጥቅማችን ምንድነው number 2 two actions happening at the same time ሁለት ተግባራቶች በአንድ ላይ ሲከናወኑ ምን እንጠቀማለን past continuous እንጠቀማለን ማለት ግን ሁለቱም ተግባራቶች እኩል ላይ ይሄዱ ከሆነ ማለት ለምሳሌ I was reading እና while ምትላን እንጠቀማለን ማያያዣ while she was cooking እሷ እያበሰለች እያለ እኔ እያነበብኩ ነበር እያልኩ ነው ማለት ነው ስለዚህ ሁለት ተግባሮችን እየተናገርን ነው ማለት ነው እሷ እያበሰለች ነው እኔ እያነበብኩ ነው ሁለቱን አብረን ለመናገር ስንፈልግ ምን ተጠቀምን while የሚለውን ተጠቀምን ማለት ነው ለማያያዣ I was reading while she was cooking
እሷ እያበሰለች እኔ እያጠናው ነበር እላለሁ ማለት ነው። እስኪ አንቺ ደግሞ ቀይሪልኝና እሱ ኳስ እየተጫወተ እኔ እያጠናው ነበረ በይኝ እስኪ። እያጠናው ነበረ እሷ እየተጫወተች ነበር። I was reading. I was reading. ማጥናት ምንድነው? While I was studying. I was studying while she was playing. She was playing. She was playing. Good. So እሷ እየተጫወተች እኔ እያጠናው ነበር እያልሽ እየተናገርሽ ነው ያለሽው ማለት ነው። ስለዚህ ሁለት ተግባራቶች ባንዴ ለመናገር ስንፈልግ ምን የሚለውን እንጠቀማለን? while የሚለውን ተጠቅመን ሁለቱንም በኮንቲኒየስ ቅድም በተማርነው መሰረት ማያያዝ እንችላለን ማለት ነው። ይሄ የመጀመሪያው ነው። ሁለተኛችን ነው። ሶስተኛው ደግሞ ኢንተራፕትድ ወይ ደግሞ የሆነ ተግባር ስናቋርጠው በሆነ ነገር በምሳሌ ላስረዳሽ። ነምበር 3 ኢንተራፕትድ አክሽን ምንድነው የሚያሳየን? ይሄኛው በውስጥ ታዋቂነት one longer action plus one short action ማለት ነው። ይሄኛው አክሽን እንዴት ነው? ለምሳሌ ሎንግ አክሽን የምንለው በእንትኑ ሎንግ አክሽን የሚባለው ምንድነው? ፓስት ኮንቲኒየስ ማለት ነው። ፓስት ኮንቲኒየስ ሎንግ አክሽን ይባላል። ሾርት አክሽን የምትባለዋ ደግሞ ሲምፕል ፓስት ናት። ሲምፕል ፓስት ለምሳሌ እንደዚህ በል I was sleeping when the phone ring ካልኩኝ ምን እያልኩ ነው? ስልኩ ሲጠራ እኔ ተኝቼ ነበር እያልኩ ነው። በወይን በምትለው እናያያዛታለን። አሁን እዚህ ጋር I was sleeping ስንል ረጅም ጊዜ ነው አይደል? ተኝቼ ነበር። መተኛት ረዘም ያለ ጊዜ ይፈጃል ማለት ነው። the phone rang ስልክ ደግሞ ጠራ። ምን አደረገኝ? የተኛውትን አቋረጠኝ ማለት ነው። ስለዚህ የሆነ ረጅም ነገር እየተደረገ አጭር ነገር ስትደረግ በምን እንገልጻለን? በፓስት ኮንቲኒየስ እንገልጻለን። ምንም በመጠቀም ወይን የምትሏን አያያዢ በማድረግ ማለት ነው። ግልጽ ናት? እሺ ለምሳሌ ደግሞ እኔ እያጸዳው እንበል። ምሳሌ እንስጥ። I was cleaning or I was cooking when he came. I was cooking when he came ካልኩኝ ምንድነው? እኔ እያበሰልኩ እያለ እሱ መጣ እያልኩ እየተናገርኩ ነው ማለት ነው። አሁንም በምን ነው የምናያይዘው? በወይን ነው የማያይዘው ማለት ነው። ለምን በወይን አያያዝ ነው? አንደኛው ሾርት አክሽን ናት፣ ሲምፕል ፓስት ናት። አንደኛው ደግሞ ሎንግ አክሽን በመሆንበት ጊዜ ማለት ነው። ስለዚህ የሆነ ነገር እያደረኩ የሆነ ነገር እንዳቋረጠሽ ለመናገር ስትፈልጊ ወይን የምትሏን እንዳያያዥ ትጠቀሚያለሽ ማለት ነው። ግልጽ ናት? alright so the difference ሁለቱ እንዳይምታቱብሽ። while የሚለው የምንጠቀመው ሁለቱም ረጅም አክሽኖች ሲሆኑ እንደዚህ እያደረኩ ያለ እንደዚህ እየተደረገ ነበር ስንል I was reading while she was cooking or I was studying while she was playing ስንል። when የምትሏን ደግሞ የምንጠቀመው I was sleeping when the phone ring በቃ አጭር ነገር ሲያቋርጥ or I was cooking when he came እሱ ሲመጣ ያለ ሁለተኛዎቹ አክሽኖች ምን ሲሆኑ አጭር ሲሆኑ when የሚለውን እንጠቀመዋለን ማለት ነው። እሺ እስኪ ትንሽ የዲቴል ነገር እዚህ ጋር ልጨምርበት በደንብ ተረድተናል። ወይንን መቼ እንጠቀመዋለን? ወይን የምንጠቀመው አንደኛው ሾርት አክሽን ሲኖር አጭር ተግባር በሚኖርበት ሾርት አክሽን ወይም ደግሞ ኢንተራፕሽን ሲኖር ኢንተራፕሽን የሆነ ነገር ስናቋርጥ ለምሳሌ እያጸዳሽ እያለ ሰው ሲመጣ አቋርጠሽ so when I was cleaning he came እያጸዳው እያለ እሱ መጣ ምናምን ለማለት ስንፈልግ ማለት ነው። ከዛን ደግሞ የምንጠቀምበት ቴንስ ከሱ ቀጥሎ ምንድነው? with simple past ኮንቲኒየስ ሳይሆን ሲምፕል ፓስት ሁለቱንም ሲያያዝልን ኮንቲኒየሱን እና ፓስቱን ሲምፕል ፓስቱን ሲያያዝልን እንጠቀመዋለን ማለት ነው። ለምሳሌ I was studying when he called እሱ ሲደውል እኔ ምን እያደረኩ ነበር? እያጠናው ነበር እያልኩ ነው ማለት። ረጅሙ ምንድነው? ይሄኛው ነው። ማጥናታችን ረዘም ያለ ጊዜ ስለሚወስድ ማለት ነው። ወይም ደግሞ ሌላ ኤግዛምፕል they were walking when it started raining ወክ እያደረጉ ዝናቡ የጀመረው እነሱ ምን እያደረጉ ነው? ወክ እያደረጉ ነበር ማለት ነው። ስለዚህ ምን አረጋቸው? ወክ ማረጋቸውን ኢንተራፕት አረጋቸው፣ አቋረጣቸው ማለት ነው። ኢንተራፕት አረጋቸው ማለት። ስለዚህ እነዚህ አይነት ነገሮች ሲኖሩ ምን እንጠቀማለን? ወይን የሚለውን እንጠቀማለን ማለት ነው። ዋይል የሚለውን ደግሞ መቼ እንጠቀማለን? ዋይል የምንጠቀመው አንደኛ ሁለቱም ሎንግ አክሽን በሚሆኑበት ጊዜ two long actions ሁለቱም ምን በሚሆኑበት ጊዜ ረጅም አክሽኖች በሚሆኑበት ጊዜ ፕላስ
actions happening at the same time. Actions happening at the same time. በተመሳሳይ ሰዓት ላይ በሚከናወንበት ጊዜ ሁለቱ ማለት እና ደግሞ ሁለቱ ቦዝ ምን አይነት ቴንሶች ናቸው የሚሆኑት? ቦዝ ኢን ፓስት ኮንቲኒየስ ቴንሶች ይኖራሉ። ፓስት ኮንቲኒየስ ማለት ቅድም ያየነው አይንጂ ያለው ወዝ እና ወርን ተጠቅመን የምንመሰርተው መሆን መቻል አለበት ማለት ነው። ይሄኛው for example I was studying while she was watching TV. እሷ ቲቪ እያየች እያለ እኔ ምን እያጠናው ነው እያልኩ እየተናገርኩ ነው ያለሁት። ሁለቱም ምን አይነት ናቸው? ሁለቱም ኮንቲኒየስ ቴንሶች ናቸው። ሁለቱም በአንድ ሰዓት ላይ በተመሳሳይ ሰዓት ላይ የተከናወኑ ተግባራቶች ናቸው ማለት ነው። እስኪ ለምሳሌ ልጠይቅሽ እስኪ እኔ እያበሰልኩ እሱ እያጸዳ ነበረ በይኝ እስኪ። ማብሰል እንደሚባል ኩክ ኩኪንግ ኦኬ ስለዚህ I was cooking excellent I was cooking he was ምን ነበር ያልከኝ? እያጸዳ ነበር while he was cleaning excellent while he was cleaning እሱ እያጸዳ እያለ እኔ እያበሰልኩ ነበር እያልሽ እየተናገርሽ ነው ማለት ነው። እነዚህ ተግባራቶች በተመሳሳይ ሰዓት ነው የተከናወኑት። ሁለቱም ደግሞ ሎንገር አክሽኖች ናቸው። እየምን እያለን የምንጠቀማቸው አክሽኖች ይሆናሉ ማለት ናቸው። ግልጽ ናቸው እነዚህ? አዎ ግልጽ ነው። እሺ ለምሳሌ እስኪ እንደዚህ በይኝ እሱ ሲደርስ እሷ እያወራሽ ነበረ በይኝ እስኪ። እሷ እያወራሽ ነበረ እሱ ሲደርስ እንደምንለው arrived እንላለን ፓስት ሲሆን he was arrived while she talking እያወራች ነበር አይደል? she was talking አሁን ሁለቱም ለየብቻ ብንወስዳቸው ለምሳሌ እሷ እያወራች ነበር ስንል ምን እንላለን? she was talking እንላለን። ከዛ እሱ ደረሰ ለማለት ስንፈልግ ደግሞ he arrived እንላለን። አሁን ሁለቱም በምንድን ነው የምናያይዛቸው? በዌን ነው ወይስ በዋይል ነው? በዌን ነው የምናያይዛቸው። በጣም ጥሩ። ለምንድን ነው በዌን የምናያይዛቸው? አንደኛው ምንድነው ሾርት አክሽን ነው አይደለ? አይንጂ ምናምን የሌለው ነው፣ ሲምፕል ፓስት ነው። አንደኛው ደግሞ ኮንቲኒየስ ነው። ስለዚህ ዌን የሚለውን እንጠቀማለን። ስለዚህ ምን እንላለን? she was talking when he arrived እሱ ሲደርስ እያለን እየተጫወትን ነው ማለት ነው። እሺ ዝናቡ እየዘነበ ልጆቹ እየተጫወቱ ነበር በይኝ እስኪ። ዝናቡ እየዘነበ ልጆቹ እየተጫወቱ ነበር በይኝ። እየተጫወቱ ነበር። it was raining good it's raining ከዛ ልጆቹ መጫወት ምንድነው? እስኪ ልጆቹ እየተጫወቱ ነው በይኝ። ልጆች children ማለት ትችላለሽ። ቀለል ማድረግ ከፈለግሽ ደግሞ the kids ማለት ትችላለሽ። ከዛ እየተጫወቱ ነበር በይኝ። playing good ምን ቀረሽ ግን እዚህ ጋር were kids s ብዙ ስለሆኑ the kids were playing አለ። ከዛ ሁለቱን አሁን በምን እናያይዛቸው? በዌን ነው የምናያይዛቸው ወይስ በዋይል? በዋይል excellent በዋይል። ስለዚህ ምን እንላለን ማለት ነው? it was raining while the kids were playing ብለን መግለጽ እንችላለን። እዚህ በዚህ መሰረት ሁለት ተግባራቶች አብረው የተከናወኑ መሆኑን ለመናገር ስንፈልግ በዚህ መግለጽ እንችላለን ማለት ነው። ግልጽ ነው? እሺ እስኪ let me ask you a question የዚህ አረፍተ ነገር ስህተት ምን ይመስልሻል? I was studying when he came የዚህ አረፍተ ነገር ስህተት ምንድን ነው? ስተዲ የሚለው ስተዲንግ። በጣም ጥሩ። ስተዲ ሳይሆን ማለት ያለብን ምን አለብን? ስተዲንግ ማለት መቻል አለብን። እሺ let me ask you one more while I cooked she watched TV while የሚለውን ፈርስት መሆን የለበትም። ኦኬ እሺ she watched TV I was cooking. Okay I was cooking okay good I was cooking while she was watching TV excellent ይሄ 100% ትክክል ነሽ። ግን አንዳንድ ደግሞ ምን ተብሎ ሊጻፍ ይችላል መሰለሽ? whileን መጀመሪያ ሊመጣ ይችላል። እንደዚህ ልንል እንችላለን። while I was cooking or while she was
watching TV, እናደርግና I was cooking ማለት እንችላለን። ነገር ግን ሞስት ኮመን የሆነው ይሄኛው ነው። ፕላስ የነዚህ ስህተታቸው ምንድነው? እዚህ ጋር ኢዲ ነው የተጠቀሙት እና was መኖር መቻል ነበረበት። እዚህኛው ጋር was የሚለው መኖር መቻል ነበረበት። የእንቺ ግን ሙሉ ለሙሉ ትክክል ነሽ ማለት ነው። that's very nice። የመጨረሻ አንድ ጥያቄ ጠይቅሽና ወደሚቀጥለው እንሄዳለን። I was sleeping when he was calling. I was sleeping when he was calling. he was የሚለውን was ይጠፋል። ኦኬ ስለዚህ ምን እንበለው? ሙሉ ንገሪኝ እስኪ። I was sleeping when he called past tense እናደርገውና I need እናጠፋና ይሄን እናጠፋና called I was sleep when he called ካለን በቃ ተኝቼ እያለ እሱ ደወለ እያልኩ ወይ ደግሞ ሲደውል እሱ ተኝቼ ነበር እያልኩ እየገለጽን ያለ ነው ማለት ነው። ስለዚህ በዚህ መሰረት ምን እንጠቀማለን? past continuous tense የሚባሉትን እናያለን ማለት ነው። አንደርስድ? እስኪ ምርጫ ደግሞ አልሰጠሽም ዛሬ ለካ ምርጫ ጥያቄ ታያለው እስከፍ ከፍላል። አሁን ታኛል። I blanked TV when he called. A watched, B was watching. I was watching. I was watching እንላለን። That's good. She was cooking blank he was cleaning. When or while? While. ለምን? ረጅም እንትኖች ስለሆነ ሁለቱም ረጅም እንትኖች ስለሆኑ while የሚለውን እንጠቀማለን። That's good ትክክል ነሽ። While. እሺ we were walking when it blanked to rain. Was starting or started? Started. That's very nice. Good. Blank you sleeping at 11 p.m. Where or was? Were you sleeping? ስለዚህ ግልጽ ነው ብዬ አስባለሁ አይደል? አይዱ። All right ወደሚቀጥለው እስኪ እንሂድ አሁን ደግሞ